አንዳንዴ ደሞዛችሁ የት እንደገባ ግራ ይገባችሁ። ብር እጃችሁ ላይ ብትን ይላል። ሰው ምን አርጎብኝ ነው? አዙረውብኝ ነው? አስደግመውብኝ ነው? አትጾም፣ ዝም ብለህ ያስተካክለው። የትኛውንም ድግምት የትኛውንም መተት ጾምና ጸሎት ድል ሊነሳው ይችላል። ይችላል። አትጨነቁ። የማይፈታ ችግር የሚፈታው በጾም። ይህን እኛ አይደለም ያለው። በዚህ በማቴዎስ ወንጌል ምዕራፍ 17 ላይ አንድ ታሪክ ተጽፏል። ብዙ ጊዜ ማቴዎስ 17 ሲባል እኛ የምናስታውሰው ጌታችን 3 ደቀ መዛሙርቱን ይዞ ወደ ረጅም ተራራ ወጣ ይላል አይደል? ጴጥሮስ ዮሐንስንና ያዕቆብን ታቦር ተራራ ላይ ፊቱ እንደ ብርሃን እንደ ፀሐይ አበራ፣ ልብሱ እንደ በረዶ ነጭ ሆነ። ይህን ታሪክ እናውቃለን። ጌታ ወደ ተራራው የወጣው 3 ሐዋርያት ይዞ ነው። 3 ሐዋርያት ሲወጡ ስንት ይቀራሉ? 9 ይቀራሉ። 9 ደቀ መዛሙርት ከተራራው ስር ነበሩ። አንድ ችግር ገጥሟቸው ጭንቀት ላይ ነበሩ። ይገርማቸዋል። እዛ ብርሃን እየበራ ነው፣ እነሱ እዚህ ጨልሞባቸው። ምን መሰላችሁ? አንድ ሰውዬ ጋኔን የተያዘ ልጁን ይዞ ወደ ክርስቶስ መጣ እንዲፈወስለት። ይዞት መጣ። ጌታ 3ቱን ደቀ መዛሙርት ይዞ ተራራው ጫፍ ላይ ነው ያሉት። ደቀ መዛሙርት ስንት ናቸው? ደቀ መዛሙርቱ ደግሞ አጋንንት የማውጣት ስልጣን አላቸው። ሄደው አጋንንት ስለ ስም ተገዙልን ብለው መተው ለክርስቶስ ሁሉ ነግረውታል። አጋንንት ስለ ተገዙላችሁ ደስ አይበላችሁ፣ ስማችሁ በሰማያት ስለ ተጻፈ ደስ ይበላችሁ ሁሉ ብሏቸው። ስለዚህ አጋንንት ያወጣል። ስለዚህ ጌታ ባይኖርም ተማሪዎቹ ደቀ መዛሙርቱ ያወጡልኛል ብሎ ይህ ሰውዬ አመጣውና ያንን ልጅ እባካችሁ ይህንን ርኩስ መንፈስ አስወጡልኝ፣ ልጄ በጨረቃ ይጥለዋል አለ። በምን ይጥለዋል? ማታ ማታ ሲመሽ እያነሳ ይጥለዋል። አንዴ ወደ እሳት አንዴ ወደ ውሃ እያነሳ ያፈርጠዋል። አብሮት ያደገ ጋኔል ነው አለ። አብሮን ያደገው ከህፃንነቱ ጀምሮ እስካሁን ያሰቃየው እና እባካችሁ ይህንን ጋኔል ገስጻችሁ አስወጡልኛል። ይገርማችኋል። ይህ ጋኔል 9 ደቀ መዛሙርት ቢሉት ቢሰሩት አልወጣም አለ። ስንት ሆነው? መልሱልኝ። ደግሞ ምን አይነት ክፉ ጋኔል እንደሆነ ልንገራችሁ። ማለት የጋኔል ጥሩ የለውም፣ ግን ይሄ ክፉነቱ አይሰማም፣ አይናገርም። ምን አይልም። የት ነው ያዝከው ስትለው አይሰማም። መች ነው የምትወጣው ስትለው አይመልስም። ደንቆሮም ነው፣ ዲዳም ነው። ውጣ ቢሉት ወዲያ ቢሉት ለ9 እምቢ አለ። ይህን ጊዜ ጸሐፍት ፈሪሳውያን እዛ ቆመዋል፣ መሳቅ ጀመሩ። 9 ሆነው አቃታቸው ብለው። አሁን ምዕመናን እዚህ ጉባኤ ላይ ርኩስ መንፈስ ያለበት ሰው በጣም ቢረብሽ፣ እዚህ የረበሸውን ርኩስ መንፈስ ያለበት ሰው አምጥተን እዚህ ያሉ 9 ካህናት ውጣ ቢሉት አልወጣም ቢል እናንተ ምን ታስባላችሁ? አዲስ አበባ ውስጥ እኮ ቄስ የለም። ድሮም እኛ እናውቀዋለን። ድሮ ቀረ ካህን ምን ነው አይደል? ካህን የለም ነው። ለ9 ወዲህ ቢሉት ሌላ ቀን እንኳን ጋኔል ያወጡ ሐዋርያት እኮ ናቸው። ይገርማቸው። ሌላ ቀን አውጥተዋል። አሁን ግን እምቢ አለ። ከዛ ይሁዲ ይሾካሾካሉ፣ ይስቃሉ። ሐዋርያት 9 ሽምቅቅ ብለው ቆመዋል። ጋኔሉ ልጁን ያንፈራፍረዋል። ይህ ሲሆን ጌታ 3 ደቀ መዛሙርቱን ይዞ ብርሃነ መለኮቱን ምን እያለ ነው? እያበራ ነው። ጴጥሮስ እዛ ቆሞ ጌታ ሆይ በዚህ መሆን ለኛ፣ አቤት ወንድሞች እዛ ይሰቃያሉ፣ አንተ በዚህ መሆን ለኛ መልካም ነው። አንተ ሲመጭ እኮ አይታየም የሰው ችግር። ከዛ ጌታ ከዚያ ተራራ ወረደ። ሲወርድ ያ ሰው እየቀረበውና ጌታ ሆይ ልጄን ወደ ደቀ መዛሙርትህ አመጣሁት፣ ሊፈውሱት ግን አልቻሉም። ቢቻልህስ ልጄን ፈውስልኛል። ምን ቢልህስ? ለማን ነው ቢቻልህስ ያለው? ለክርስቶስ ቢቻልህስ ይባላል። ለእግዚአብሔር ምን የሚለው የለም። ቢቻልህስ ያለው ለምን መሰላችሁ? ደቀ መዛሙርቱ ካቃታቸው ያው መምህራቸውም የነሱ ቢጤ ነው ብሎ። አሁን እኮ እግዚአብሔርን ያስናቅረው እኛ አገልጋዮቹ ነን። እኛ ስላልቻለን የማይችል እንዳይመስላችሁ። እኛን ያቃተን እሱ ሁሉን ማድረግ ይችላል። ቢቻልህስ አለው። ቢቻልህስ ትላለህ? ለሚያምን ሰው ሁሉ ይቻላል አለ። ይህን ጊዜ ሰውየው ምን አለ? አምናለሁ፣ አለማመኔን እርዳው አለ። እስኪ በሉ አምናለሁ፣
አለማመኔን ይህ ሰው ያምናል አያምንም? ያምናል አያምንም? ለምን? ምን አለ? ምን እላለሁ? አምናለሁ አለ። መልሶ ደግሞ ስለዚህ የሰው ያምናል አያምንም? ግራ ገባችሁ አይደል? እሱም ግራ ገብቶታል። ያምናልም አያምንምም። አምናለሁ ምንን እርዳው? እያመኑ አለማመን አለ ለካ። ግራ ገባችሁ? ልቀይርና ልንገራችሁ። እጾማለሁ በሉ እስኪ። አለመጾሜን እርዳው። እንጾማለን አንጾም ግን እየጾምን ነው። ስጋ እንበላም፣ የሰው ስጋ ግን እንበላለን። አናማም፣ አንዋሽም፣ አፋችን አይጾምም፣ አንደበታችን አይጾምም። ከስጋ ከእንጀራ ከምግብ ግን ምን እንላለን? ስለዚህ በሉ እጾማለሁ። አይደከማችሁ መሰለኝ። እጾማለሁ በሉ እስኪ። አለመጾሜን እጸልያለሁ። እንጸልያለን አንጸልይም? ግን ደግሞ እንጸልይ። እየጸለያችሁ አባታችን ሆይ እያላችሁ አባታችን ሆይ ከመቼው እንዳለቀ ግራ ገብቷችሁ አያውቅም? ያውቃል አያውቅም? የጸሎት መጽሐፍ እየጸለይን ስንት ገጽ ቀረው ብለን ቆጥረን አናውቅም? እጸልያለሁ በሉ። አለመጸለይን እየጸለዩ አለመጸለይ አለ። እየዘመሩ አለመዘመር፣ እየቀደሱ አለመቀደስ አለ። አምናለሁ አለማመኔን እርዳው አለ። ይህን ጊዜ ጌታ ምን አለው? የማታምን ትውልድ ሆይ እስከ መቼ ከእናንተ ጋር እኖራለሁ አለ። አመጣው፣ ውጣ አለው። ጋኔኑ ወዲያውኑ ወጣ። ህዝቡ ሁሉ ወደ ቤቱ ሄደ። 9 ደቀ መዛሙርት ቅድም ለ9 እምቢ አላቸው አላልኳችሁ? 9 ወደ ጌታ መጡ። ጌታ ሆይ እኛ ልናወጣው ያልቻልነው ለምንድን ነው አሉት። ለምን አቃተን? 9 ሆነን ለምን አቃተን ሲሉት ስለ እምነታችሁ ማነስ ነው። ነገር ግን አለ ይህ አይነቱ ጋኔን ያለ ጾምና ያለ ጸሎት አይወጣም። ዝንቱ ዘመድ ይወጽ ዘእንበለ በጾም ወበጸሎት። ይህ አይነቱ የጋኔን ወገን እንግዲህ አጋንንቱ ሁሉ እኩል አይደሉም። ከዋነኞቹ አለቆች የወደቁ አሉ፣ ሳጥናኤልን የመሰሉ ደግሞ ከታች የወደቀ ተራ መልአክ አለ። እንዲህ አይነቱ ወገን እንዲህ አይነቱ ነገድ ያለ ጾምና ያለ ጸሎት አይወጣም ማለት። ከኔ ጋር ናችሁ ምእመናን? አሁን እኛ እዚህ ይህንን ትምህርት የምትሰሙ ምእመናን አልወጣ ያለ ጋኔን የለብንም? እስቲ አስታውሱ። ከልጅነት ጀምሮ እምቢ ያለ አልወጣ ያለ ችግር መጀመሪያ እስቲ ሀገራችን ኢትዮጵያ አልወጣ ያለ ጋኔን የለባትም? አንዴ ወደ እሳት አንዴ ወደ ውሃ ይጨምረዋል ተብሏል። ሀገራችን ኢትዮጵያ አንዴ ወደ ሰላም አንዴ ወደ ጦርነት የሚጨምር ጋኔን የለባትም? አለባት። አንድ ሰሞን እፍ ብለን በፍቅር እንላለን፣ ጥቂት ቆይተን እንጋደላለን። መቼ ነው የምናርፈው? የዚች ሀገር ሰላም መቼ ነው የሚመጣው? ያቺ ሴት መታ ጨርቁን ነክታ ደሟ ቀጥ አለ ይላል። ደሟ የፈሰሰው ለስንት ዓመት ነበር? አቤት! የኢትዮጵያ ደም ለስንት ዓመት ፈሰሰ? መቼ ነው የሚቆመው የኢትዮጵያ ደም? እንደው ከኛ መሃል የጌታን ጨርቅ የሚነካ ሰው ጠፋ? የሚጋፋ አይደለም፣ ብዙ ሰዎች ተጋፍተዋል። ኃይል ከኔ ወጥቷል እንዲል የሚያደርግ አንድ በእምነት ጨርቁን የሚነካ ጠፋው። ምንድነው እንደ ሀገር አለቅ ያለን ጋኔን? ይህንን ጾም አለቅ ያለንን ጋኔን የሚያወጣ ያደርግልን። በግላችንስ አልወጣ ያለ ሰይጣን የለም? ከልጅነታችን ጀምሮ አለቅ ያለን ልጄ ማታ ማታ ይነሳበታል በጨረቃ አለ። አንዴ ወደ ውሃ አንዴ ወደ እሳት ይጨምረዋል አለ። ወጣቶች ማታ ማታ የሚነሳ ኃጢአት የለብንም? ማታ የሚጀምር ስካር፣ ማታ የሚጀምር ኃጢአት ዝሙት የለም? አንዴ ወደ ውሃ አንዴ ወደ እሳት ይጨምረዋል አለ። አንዴ ወደ መዝሙር አንዴ ወደ ዘፈን የሚጨምረን የለም? አንዴ መስቀለኛ አጣፍተን ታቦት እናጅባለን። ማታውኑ በጨረቃ ይጥለናል እሳት ውስጥ ኃጢአት ውስጥ።
አስቸገር ነው እኮ ለእግዚአብሔር። ለብ አልንበት ወይ አልካድን ወይ አላመንን። በራድ ወይም ትኩስ ብትሆን መልካም ነበር። እንዲያው ለብ ስላልክ ከአፌ ልተፋህ ነዋል። እግዚአብሔር እኮ አፉ ላይ ዞን ተጨነቀ። እንዳይተፋን ፈጥሮናል። እንዳይውጠን ለብ ያልን ክርስትናችን ለብ ያለ ነው። ወይ አልካድንም ወይ አላመንም። በጨረቃ የሚጥለን ነገር የለም ወይ? አልወጣ ያለ አመል ምንድነው? ማታ ማታ የሚነሳብን ምንድነው? እንዳትደክሙ ይህ አይነቱ ጋኔል ያለ ጾምና ያለ ጸሎት አይወጣም። አሁን ያለንበትን ጾም ሁላችንም መጾም ያለብን የሆነ ችግር ለመፍታት ነው። አምላካችን ይህንን ታላቅ ጾም ኃይለ አጋንንትን ድል የምንነሳበት ከኛ ሊርቅ ያልቻለው ዝተን አለቀን ያለ ሱስ፣ አለቀን ያለ ኃጢአት፣ አለቀን ያለ ልማድ